ሀና አሁን ላይ በጣም ደስተኛ የሆነች ይመስላል። ነገር ግን ደግሞ አንዳንድ ቦታ ጥያቄዋ አልተፈታበት ቦታ አለ። ለማንኛውም ገንዘቡን ስላገኘች እንዲሁም ደግሞ የአባቷ ሕክምና ስለተጀመረ በጣም ከልክ በላይ ደስ ብሏታል። አባቷንም ሄዳ እቅፍ እያደረገች አባቷም ግርም ብሎ ሀና ምንድነው? ምን እየሆንሽብኝ ነው ሀናዬ እያላት ነበር። አባዬ ዝም ብላ እቀፈኝ እኔ በጣም ደስ ብሎኛል እያለች ነበር። እንዴት ነው ደስ ያለሽ? ምንድነው እያላት ነበር። እንዲሁም ደግሞ በተኘችበትም ጥያቄዋ ያልተፈታው ቦታ በተኘችበትም እንቅልፍ እያሳጣት ይገኛል። ነገር ግን ደግሞ የአባቷን ሕክምና ስለጀመረች ከስንት ጊዜና ከስንት ውጣ ውረድ በኋላ የአባቷን ሕክምና ስለጀመረች እጅጉን ደስተኛ ሆናለች። ደስተኛ ብትሆንም በአንድ ቦታ እንዴ እኔ የኔ አለቃ የኔ እናት ናት እንዴ? እኔስ የሷ ልጅ ነኝ እንዴ? ይሄ ነገር እንዴት ነው ብላ እንዲሁም እንቅልፍ ላይ ሆና እንዲሁም ደግሞ ከአባቷ እኩል በተኛችበት ተነስታ ቁጭ እያለች ይህንን እያሰላሰለች ይህንን እያሰበች ታድራለች። ማይነጋ የለም በተኛችበትም ይነጋል። ሲነጋ ደግሞ ተነስታ እንደተለመደችው ሳይረፍድብኝ ስራ ሄድ እያለች ነበር። አባትም ጎንበስ ብሎ አንዴ ቀና ይላል፣ አንዴ ጎንበስ ይላል። ልጄ ምን ትሆን ይሆን? ከወጣች ትግባ ይሆን ወይስ ደግሞ እንዴት ነው እያላ ይህንን እያሰባ እያሰላሰላ ይገኛል። ነገር ግን ደግሞ ይህንም ጥያቄ የሆነበት ሀና እንዴ አባዬ ምን ነው እኮ እያየኸኝ እኮ ነው እያለች ነበር። አዎ እያየሁሽ ነው ሀናዬ፣ እኔ እኮ ምን ላድርግ ጨነቀኝ። ማታውን እንዲሁ ስትገራበጪ ነው ያደርሽው አንተ ስትተኝ፣ እኔ ምን ላድርግ? አሁንስ በወጣሽበት ትመጪ ይሆን ወይስ ትቀሪብኝ ይሆን እያልኩኝ ነው እየተጨነኩት እያለሁ እያላት ነበር አባትም። ሀናም ይሄ ጥያቄው በሷን ቦታ ጥያቄ ቢሆንም አባ ዝም በል እኔ እኮ ምንም ነገር አስጨነቀኝ ነገር የለም በቃ ይመናኝ እኔን አታምነኝም እንዴ እያለች ነበር። ይህንን ያሰበች ይህንን ያሰላሰላች ሀና አባቷ ከእንቅልፎ ይነሳል። አባ ቀሰቀስኩ እንዴ እያለች ነበር። ማች ተኛሁኝና የምትቀስቅሽኝ ምን ሆንሽብኝ ልጄ እያላት ነበር። ሀንዬ አቤት አባ፣ እስቲ ረጋ በይ፣ የሆንሽውን ንገሪ። ምን ንገሪ? እኔ ምን እንደሆንኩኝ መች አወቅኩኝ? ኧረ ተይ ሀንዬ፣ በጭንቀት እኮ ልትፈነጅብኝ ነው። እኔ እንኳን ተጨንቄ አይደለም። ዋይ ጎድ፣ ምን ነካብኝ ልጄን? ምን ሆንሽብኝ? እኔ ምን አውቄ? ሀንዬ ገንዘቡን ካልሆነ ሰው እንደ የተቀበልሽው የምን ገንዘብ? ለሕክምና ብለሽ አምጥተሽ ደስተኛ የሆንሽበትን እየሳቅሽ የነበረው። በቃ አባ አታስጨንቀኝ፣ ዝም ብለህ ይመነኝ። እንደዛ አይደለም አባዬ እባክህን ዝም ብለህ ይመነኝ እያለችም ሀና አባትም እሺ በቃ ካልሽማ ምን አደርጋለሁ? እሺ እንተኛ እንግዲህ እያለ አባትም ይተኛል። ሀና እንቅልፍ የሚባል ነገር የላትም። እኔ እናት ቤት ነኝ እንዴ የምሰራው? ይቺስ እናቴ ናት እንዴ እኔ ሰራተኛ ሆኜ የምሰራበት እያለች ራሷን ጥያቄ በጥያቄ እያሰበችና እያገናዘበች ትገኛለች። ከዛ የሚቀጥለው ይቺ ሰላምዬ እናም ደግሞ የሰላም እህት የምትባለው በቴክስት እያወሩ ነበር። ነገር ግን ደግሞ አንድ ቤት ውስጥ እያለን በቴክስት ማውራት አይከብድም እንዴ እያለች ሰላምዬ ተነስታ ትመጣለች። ስትመጣ ሀሴት ብላ እየጠራቻት ነበር። ግን ደግሞ ስንት ጊዜ ነበር ሀሴት ብለሽ እንዳትጠሪኝ እያልኩሽ ነበር እንዴ? ወይ ይቅርታ እኔ እኮ ረስቼው ነው እያለች ምርጫሽ ይሁን አይሁን እኔ አላቅም፣ ነገር ግን ደግሞ ጫማ ገዝቼልሻለሁ እያለች ጫማ ትሰጣታለች ለሰላም ሀሴት። ወይ በጣም ደስ ይላል። ግን ካልወደድሽው መቀየርም እንችላለን። አረ ወድጄዋለሁ። ለነገሩ በጣም ጎበዝ ነሽ። ልጅ እያለን ራሱ እኔ ማድረግ አለብኝ ነገር አንቺ ነበር የምታደርገው እያለች ትገኛለች ሰላም። እና ወደድሽው? አዎ በጣም ነው የወደድኩት፣ በጣም ነው ማመሰግነው እያለች ሰላምም
እንዴ ወይኔ ጉዴ! አንቺ ልጅ ገና አሁኑኑ በፍቅርሽ እያስጨነቅሽን ነው። ምላሴም ይህንን በጣም ነው የሚወደው። ምላሴም ደግሞ ይህንን አይነት ነው ምርጫው እያለች ነበር። ይቺ ሀሴት የምትባለው አውቃ ነገሩን ሁሉ ነገር አውቃ እየገባች ነው። እነሱ በሌሉበት ደግሞ ወይኔ ጅሎች! አሁን እኮ ይሄ ፎቶና እኔ ምንድን ነው የሚመሳሰለው? እንዴት ነውስ የምንመሳሰለው? ትላለች። እነሱ ሲገቡ ደግሞ ልክ እንደ ቤተሰብ በቃ የምትጠራው የምታቆላምጠው ነገር የለም። አሁንም ሲወጡ ደግሞ እንደዛ ማለት ትቀጥላለች። ሀናን ከምንም በላይ ከማንም በላይ ያስጨነቃት ያየችውን ፎቶ የራሷ ነው። እኔ ደግሞ ሀሴት ነኝ እንዴት ስሜ እያለች በዚህ ጭንቅ ብላለች። አባትም እንደሆነ ወይኔ ልጄ ምን ሆነሽብኝ? ይባክሽን እስቲ የሆንሽውን ነገር ንገሪኝና እኔም ሊረፍ፣ አንቺም እንዲሁ በጭንቀት ልትፈነጂ ነው እያላት ነበር። ሀናም ለአባትም በማዘን እንዲሁም ደግሞ አይ ቆይ እርግጠኛ ሊሆንና ከዛ በኋላ እነግርሃለሁ፣ እርግጠኛ ሊሆንበት እያለች ትገኛለች። ከዛ የሚቀጥለው ሰላምና ሀና ነበር። ሀና ይህንንማ ቶሎ ቶሎ መስራት አለብኝ፣ ከዛ ደግሞ ምላሴ አባቴን ያመጣልኛል፣ እኔ ደግሞ ይህ ለዚህም እሄዳለሁ ብላ በቃ ምሳ መስራት አለብኝ እያለች እየሰራች ነበር። ስትሰራ ግን ሰላም ትገባለች። ሰላምዬ ዛሬ እኮ በጣም ደስ ብሎኛል። ቆይ ግን አንቺ ብቻሽን ስትስቂ የነበረው ምን ነበር እያለች ነበር። አዎ እየሳኩኝ ነበር አይደል? አዎ በጣም ደስ ብሎኛል። ምንድን ነው ይህንን ያክል ብቻሽን የሚያስቀሽ ነገር? እንዴ ሀንቾ ማበል ጀምሪ ነው እንዴ? አረ አይደለም። ትላንትና ግን የሀሴትን ፎቶ አይተሽ ደንግጠሽ ነበር አሉ። ከዛ ደግሞ ስልክ ሲደውልልሽ እንደ እብድ ጨርቅሽን ጥለሽ ሲሮጪ ወጣሽ አሉ። አሁን ደሞስ ብቻሽን እየሳቅሽ ነው እያለች ነበር። አዎ ትላንት እኮ ሲደውልብኝ አባቴ ነው ብዬ ነበር እኮ። እነዚህ ሰዎች እኮ ዛሬማ ጫጫታቸው ራሱ አላስወራ እያለኝ ነው። አዎ ትላንት እኮ ሲደውልብኝ አባቴን እኮ አባቴ ምን ሆና ብዬ ተደናግጬ እየሄድኩኝ ነበር። ነገር ግን ደግሞ በጣም ደስ የሚለው ነገር እነግርሻለሁኝ እያለች ነበር ሀና። ግን ደስ የሚል ነገር ሊነግረሽ ነው። ለአባቴ እኮ የሕክምና ገንዘብ አገኘው። አባቴ ሕክምና ሊጀምር ስለሆነ በጣም ደስ ብሎኝ በዛ ነበር ያሳኩት እያለች ነበር። ወይ ሰላምዬ አመሰግናለሁ እያለች ነበር። ሰላምዬ በዛ ሰዓት በቃ ሀንዬ አንቺ ሂጂ ወደ አባትሽን ሕክምና፣ እኔ ዛሬ እኔ እሰራለሁ፣ አንቺ መሄድ አለብሽ። አይ አይሆንም እሰራዋለሁ እኔ እያለች ነበር። አንቺ ደግሞ ድርቅ የምትይ ነገር አለብሽ፣ ሂጂና አሁኑኑ እማዬን አናግራት፣ በኋላ ደግሞ የሆነ ነገር እንዳትል እማዬ እያለች ነበር። በቃ ሀንዬ በጣም ነው ማመሰግነው ስትል በቃ አንቺ ደግሞ እያለች ነበር። ሀናም ወደ እናቷ ሄዳለች ልትጠይቅ፣ የሰላምን እናት ልትጠይቅ። ሰላምን እሺ ብላ፣ ሰላም መልካም የሆነች ልጅ ናት። ሰላም አደሩ እትዬ፣ እንዴት አደርሽ ሀናዬ? ይቅርታ ረበሽኩሽ አይደል እያለች ነበር። አይ ችግር የለም። ምን ነው ሰላምዬ? ሀይ እትዬ አባዬን ሐኪም ቤት ሊወስድ ነበር። ምን ነው አባትሽ አማማቸው እንዴ? አይ አይደለም፣ ግን እኔ ያኔ አባቴን ህመሙ ተጨምሮበት ሳይሆን ነገር ግን ደግሞ ሕክምና መጀመር ስላለበት አሁን ሕክምና ሊሄድ ነው እያለች ነበር። ሀንዬ እሺ ተቀመጪ ትንሽ እናወራለን እያለች ነበር። ምን ነው እትዬ እያለች ነበር ሀናም ቁጭ ብላ። ይኸውልሽ ሰላምዬ የአባትሽ ሕክምና እንዴት ነው እያለች ነበር። ግን ለምን እንደዛ እናደርግም? ምን እናድርግ እትዬ?
ለምን እንደዛ አናደርግም? ምን አንቺ እኮ በጣም ጥሩ ነሽ። ለዚህ ውለታሽ ደግሞ ገንዘቡን ከመስጣት ለምን የሆነ ነገር አናደርግም? ከኛ ድርጅት ውስጥ የሆነ መድኃኒት የሚወስዱበት ድርጅት አለ። ከዛ ሕክምናውን ሲጨርሱ መጨረሻ ላይ ድርጅቱ ገንዘቡን ይከፍላል። የቀራሽን ገንዘብ ደግሞ ቀሪው በእኛ ድርጅት እንዲከፈል አድርግ። ለአንቺ ገንዘቡ በጣም ብዙ እንደሆነ አውቃለሁ፣ ግን ደግሞ ሕክምናው ጀምሮ በኋላ ከሚቆረጥ እኔ ስትል በቃ አረ እትዬ እኔ ማስቸገር እንዳይሆንብኝ እያለች ነበር ሰላም። እግዚአብሔር ይስጥልኝ በጣም ነው ማመሰግነው ብላ ሀና በጣም ደስተኛ ሆና እቅፍ ታደርጋታለች። አይ ችግር የለም እያለች ነበር። ወይዘሮ ሜላ እንዲሁም ደግሞ ሰላም እንዲሁም የሰላም ወንድም በጣም ለሀና መልካም አስተሳሰብ ያላቸው እንዲሁም ደግሞ በጣም ጥሩ ቤተሰቦች ነበሩ። ነገር ግን ደግሞ ይቺ እርግቤ ከመጣች በኋላ ነገሩ ትንሽ ተወዛግበዋል። ያም ሆና ይህም ሆና ወይዘሮ ሜላ ለሀና ጥሩ አስተሳሰቧን መግለጽ አሁንም አላቆመችም። ነገር ግን ደግሞ እርግቤ ከመጣች ሀና እንዴት ምን ያክል ነው የምታምኗት ምናምን ብትልም ባየችው ነገር ወይዘሮ ሜላ ይሄ ነገር እንዴት ነው ብላ ግራ ብትጋባም ሀና እኔ እኮ እየደጋገምሽ ክላስም ስትገቢ መተኝታ ክላስ ስትገቢ እያየሁሽ ግን ደግሞ እየተደናበርሽም ነው ይሄ ነገር ደሞስ እንዴት ነው እያለሽ ቢሆን ነገር ግን ጥሩ ማሰቧን አላቆመችም። ዛሬ ይህንን ያክል ካየን ይበቃናል። ምክንያቱም እቤቱ ረብሻ ስላለ ብዙ ማለት ይቻላል። ነገር ግን ደግሞ በአጭሩ እንዲሁም ደግሞ ላወራም ብዙ ስላልተመቸኝ ማለት ነው ይሄን ይመስል ነበር። በቀጣይ አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ላይክ ሼር እያደረጋችሁ ብታበራቱኝ ደስ ይለኛል። በያላችሁበት ሰላማችሁ ይብዛ እያልኩኝ በአዲስ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አበረታቱኝ ማለት ነው።